ጎሳ እነሱ የነዛ የነሉል ጎሳዎችን ለማጥፋት ሆነ ብሎ እንደተነሳ ነው መረጃው የሚያሳየው። ሉል አሁን ያለበት ሁኔታ በጣም ከባድ እንደሆነና ካሜራ ላይ መውጣት ሚዲያ ላይ መውጣት እንደማይችል ጸባዩን በየጊዜ እንደሚቀያየር ነው ኤርሚያስ የተናገረው። እንደምታውቁት ነገሩ የያዙት ኤርሚያስ እና ብሩኬ ነው። ሉል መስራት አቅቶት ነው ታሞን የተቀመጠው። ሰሞኑ ግን በሉል ቻናል ላይ ሚኪ 1-2 ቪዲዮ ለቆ ነበር። ሉልን በምንም አይነት ሁኔታ እዚህ ላይ መምጣት እንደማይችል በጣም እንደታመመ አቅም እንዳነሰው ነው የተናገሩት። ምክንያቱም አንዴ ጤነኛ አንዴ ደግሞ ያመጣበታል፣ እንደ እብድን ያደርጋል በሽታው ነው የተባለው። እንደዚህ እንደ ሉል በቀለበቱ ምክንያት አደጋ የደረሰባቸው የሞቱም ልጆችም አሉ። በየቦታው ታፍሮም የተቀመጡ ልጆች አሉ። እነዛ ልጆች በሆኑ የሳምረቴ ጎሳዎች እንደሆኑ ነው የተሰማው። ስለዚህ ዛሬ ደግሞ የነሉል ጎሳ ሳምሬ ጎሳ የተባለ አንድ ወጣት ቤት ውስጥ ሆኖ ቤተሰቡ የለም። ቤተሰቡ የሞቱትን ደግሞ በደረጀ ምክንያት የሚቀመው ደረጀ ምክንያት እንደሆነ ተሰምተዋል። አንድ ወጣት አዲስ አበባ መጥቶ አምጥቶ ጥለውት ነው። አንድ ፈጣሪ የባረካት ከመንገድ ላይ አግኝታ ነው ወደ ቤቱ ያስጠጋችው። በመሀል ይነሳበታል። ቀለበቱ ካገቱን በኋላ ከክፍለ ሀገር አግተው አዲስ አበባ ካመጡን በኋላ ቀለበቱ ከኛ ላይ ያወጡታል አለ። አንገታችን ላይ ነው የምናስረው። አውጥተው ምንድን ነው የሚያደርጋቸው? ለምንድነው ይሄ ቀለበት የሚያደርጉት? እስኪ እሱ ከአንገታቸው ከወጣ ምንድን ነው የሚያደርጋቸው? የሳምርቴ ጎሳዎች በሙሉ እንዳለ ማለቅ አለባቸው። እዛ ወጣቶችን መኖር የለባቸው። እነሱ ከኖሩ የኛ ጠንክ ነው የሚሆኑት። እነሱ ንብረታችን በሙሉ ሊካፈሉ ይችላሉ ብሎ አቶ ደረጀ በአንድ ጊዜ በጣም ትናንሽ የሆኑ ወንድ ልጆችና በእድሜያቸው ደግሞ ትንሽ ከፍ የሚሉ ልጆች ናቸው ከክፍለ ሀገር መጥቶ አግቶ እንደዛ የሚያደርጋቸው። ቀለበቱ ያወጡትና ልክ ሲያመን ጊዜ መልሶ ያደርጉታል አለ። መልሶ ያወጡትና ይመራምሩበትና እንዴት እንደምንሆን ደማችን ይቀዳላል። ብዙ ነገር ከተደረግን በኋላ መልሶ ያደርጉታል አለ። ከዛ በኋላ ጫካ ይዘውን ይሄዳሉ። ይሄ ደግሞ ድርጊት በሙሉ የምታደርግ አንድ ሴት ልጅ አለች፣ ለደረጀ ድጋፍ ሆና የምታገለግለው። ያቺ ሴት በእኛ ላይ ምን እንደምታደርግ አላውቅም። እንትን ጫካ ውስጥ ወስተው ይደበድቡናል፣ ደማችን ይቀዳል። ደማችን ተቀቶ ከሆነ መድኃኒት ጋር ተጨማልቆ መድኃኒት ሰርተውበት ወደ ክፍለ ሀገር ነው የሚላከው። ለምን እንደሚላክ አላቅም። ስለዚህ ብዙ ችግርና ብዙ መከራ የደረሰብን ሰዎች ነን። በዛ ላይ ደግሞ በጣም ይደበድቡናል፣ ምግብ አይሰጠንም አለ። ይሄ ነገር ደግሞ ዶክተሩ መስክረዋል። ዶክተሩ ዛሬ ቀጥታ ከኤድሚ ጋር ልጁ ጋር ሄዶ ነበር። አዎ እኔም ከዛ በፊት እዛ ሀገር ላይ ሰራ ጊዜ እንደዚህ የታገቱ የሳምሬቴ ጎሳዎችን ምግብ አይሰጣቸውም። ለምን? በሽተኛ እንዲሆኑ ጭጓራቸው እንዳይሰራ ነው የሚደረገው። ብዙዎቻቸው ከምግብ እጦት ምክንያት ጭጓራቸው ተላልጦ የጭጓራ ባክቴሪያ የጭጓራ ምናምን ይዘዋቸው በስንት መድኃኒትና በስንት ትግል ተመልሰው ወደ ሀገራቸው የተመለሱ አሉ። ይሄ እኔ ጠንቅቄ አውቃለሁ ብለዋል። አሁንም ልጁ በምንም ተአምር ይሁን በምንም ነገር ይሁን ከጎንህ ነኝ እኔ በተቻለኝ አቅም በስነ ልቦና ሆነ በምርመራ ሆነ ከጎንህ ነኝ አግዝሃለሁ ነው ያለው። በስነ ልቦና ብዙ ታግተው ቆይተው ደረጃ አግቷቸው ስለቆዩ ያው እናት አባትን ቤተሰብ ስለሌለው በዛዛ ደግሞ የስነ ልቦና ዶክተሮችን ስላሉ ከነሱ ጋር አገናኝሃለሁ፣ ወጪውን እኔ ነው የምችለው ያለው። ዶክተሩ ደግሞ ፈጣሪ ይስጠው። ያው ዶክተሩ በሉል ምክንያት ነው ተፈልጎ የመጣ ከነሱ ጋር አብሮ የሚሰራ ወይስ ከዚህ በፊት ክፍለ ሀገር ላይ ከደረጀ ጋር አብሮ የሚሰራ ዶክተር ነው። ግን ያሞቴም የሳምሪት ጎሳ አይደለም። መንግስት መርቶት እዛ ክፍለ ሀገር ላይ የሄደ ጉድ ነው። ዶክተር ነበር። ግን አሁን ከነ ሉል ጋር ሆኖ ነው የሚሰራው። የነሱ ነው የሚደግፈው። ሚስቱ አሞቴ ናት። አሞቴ ሳይሆን ሳምራዊት አሞቴ ናት። ለምን ለሳምራዊት ጎሳዎችን ታግዛለህ ተብሎ እዛ ላይ በጣም ጫና ሲበዛበት ጊዜ እዛ ክፍለ ሀገር ጥሎ ወደ አዲስ አበባ መጥቶ ነው አዲስ አበባ የሚሰራ። በአሁኑ ሰዓት አዲስ አበባ ስለሚሰራ ሚስቱ መዛው ስላለች እሷም ቀለበት አንገቷ ላይ ነው ያሰረችው። አውጪ ስላት ጊዜ እምቢ ብላኛለች ብሎ ተናግሮ ነበር። ስለዚህ አሁን ይሄ ልጅ ያቺ መድኃኒት የምታረግባቸው ከአቶ ደረጀ ጋር ሆና ልጆችን የምታሰቃይ ሴት ያለችበት ቦታ ድረስ ነው የሚኬደው። ምክንያቱ ልጁ አውቀዋለሁ ብለዋል። ደግሞ ብዙ ትናንሽ ልጆችም በዚህ በቀለበቱ ምክንያት የሞቱ ልጆች አሉ። ለምንድነው ቀለበቱ የምታስሩ ተብሎ ሲጠየቁ ጊዜ እኛ የጎሳችን ምናምንበት ምናመልክበት ነው።
ስለዚህ ያ ስለሆነ የሳምራዊት ጎሳዎች በሙሉ የውዴታ ግዴታቸውን ቀለበቱ ማሰር አለባቸው። ቀለበቱ ካላሰሩ ያማቸዋል፣ ይሞታሉ። እንደ እብድ ነው የሚያደርጋቸው። ደግሞ ጮኸን ካልወጣን በጣም ጮኸን ካልጮኸን አይወጣልንም። ቢያመን ሰዓት ውስጣችን ይቃጠላል፣ ጎሮዋችን ይቃጠላል፣ ልባችን ይታፈናል። ወስዶ ነው የሚያመጣን ነው ያለው። እንደዛ ያወራ በመሀል ሞት ነበር። ልክ ባለፈ ተናግሮ ነበር እኮ ልዑል አንዴ ጤነኛ ይሆናል፣ አንዴ ያመጣበታል፣ አንዴ ጤነኛ ይሆናል፣ አንዴ ያመጣበታል። ይሄም ልጅ እንደዛ ነው የሚያደርገው። ያ የ40 ደቂቃ ቪዲዮ ሲቀረጽ ልጁ ስንቴ ነው የታመመው? አንዴ ጥሩ ያወራል፣ አንዴ ሌላ ነገር ነው የሚያወራው። ይሄ በልዑል ላይ ያለ ነገር ነው። ስለዚህ ምንድን ነው ቀለበቱ? ቀለበቱ በዚህ ልክ ወጣቶችን በሙሉ የሚጨርስ ቀለበቱ ምንድን ነው ነው? እንዲህ እነዚህ ሰዎች ስለተጠራጠሩ ነው ቀለበቱ የሚሰራው። ምክንያቱም ከፈጣሪ በስተቀር ምንም ነገር ይምጣ ምንም የሚያመጣ ነገር የለም። እና ይሄ ጉድ የምትሰራዋ ሴት ምንድናት ነው? ሁለተኛ ደግሞ ሳምራዊት ጎሳዎችን ምን በማለት ነው ይሄ ቀለበት ልጆቻቸው አስረው በየቦታ ልጆቻቸው ቀለበቱ ካላሰሩ፣ ቀለበቱ አንገታቸው ላይ ከሌለ፣ ቀለበቱ እጃቸው ላይ ከሌለ፣ በቀለበቱ ካላመኑ እንዲታመሙ እንዲያብዱ ሁለት አይነት ሰው እንዲሆኑ የሚያደርገው ይሄ አሁን ከመውደድ ጋር የተነሳ ነው ትሉታላችሁ ውድ ቤተሰቦቼ፣ ወይስ የጥላቻ ጥግ ነው የምትሉት? እኔ የጥላቻ ጥግ ነው ምለው። ምክንያቱም አንድ ቤተሰብ ሆነ ወይ አንድ ጎሳ ሆነ ለማህበረሰቡ ወይ የራሱ ጎሳ የሆነ ጥሩ ነገር የትም ይሄድ የትም ምንም ነገር እንዳይነካው ጥሩ ነገር ያስተምራል እንጂ ቀለበቱ ግዴታ ካንገቱ ካወጣ እንደ እብድ የሚያደርገው የሚያመው፣ ግማሹ ይሞታል፣ ግማሹ አብዶ ጫካ ላይ ወጥቋል እያሉ አሉ። ግማሻቸው ደግሞ ራሳቸው ውስጥ ተወጥቀው የተሞቱትም አሉ ብሎን የተናገረው ልጁ። እና በዚህ ልክ ለምንድን ነው ለዜጋቸውን ለጎሳቸውን እንዲህ ክፋት ነገር የሚሰሩት? በቃ ቀለበት ነው ምንድን ነው በቀለበት የሚያምኑት? በአንድ ፈጣሪ የሚያምኑ ከሆነ በአንድ ፈጣሪ ማመን ነው እንጂ ልክ ወጣቱ በሄደበት በሙሉ ስቃይና መከር እንዲያይ የማንም መጫወቻ አሁን ያው የሳምራዊት ጎሳዎች በሙሉ እንዳለ የደረጀ መጫወቻ ነው የሆኑት። ማን አለብኝ ከኔ በላይ ማንም የለም በማለት ክፍለ ሀገር ይሄድና ትናንሽ ልጆችን ይዘዋቸው ይመጣና ያው መከራቸው ያያቸው ያው የተጫወተባቸው ነው። ስለዚህ ምንድን ይሄን ነገር ለምንድን ነው የማይፈታው? እንዴ ጠቀምኩኝ ብሎ እኮ ጎዳቸው። ጠቀምኩኝ ብሎ እኮ የማንም መጫወች እንዲሆኑ ያደረጋቸው። ደረጀ ይሄ ሚስጥር ባያቅ ኖሮ ቀለበቱ ሲያወጡት ጊዜ እንዲያማቸው ባያቅ ኖሮ ዛሬ እንደዚህ ባልተጫወተባቸው፣ ዛሬ እንደፈለገ አያግታቸውም ነበር። እንደፈለገ አንዴ ጫካ፣ አንዴ ቤት፣ አንዴ የፈለገ ቦታ አያስራቸውም ነበር። ቀለበቱ ካወጡት ከአንገታቸው ካነሱት፣ ከጣታቸው ካወጡት እንደሚያማቸው ስለሚያውቅ እኮ ነው ይሄን በሙሉ በሰው ህይወት ላይ የሚጫወተው። እስኪ አሁን ልዑልም እንደዛ የሚራረጥ የህዝብን የሚደርስ ልጅ ታሞ ቤት ውስጥ ቁጭ አለ። እንደገና ይሄ ልጅም እንዴት ነው የሚያደርገው? ለደቂቃ እንዴት ነው ያስጨፈረው? እንዴት ነው ያደረገው? እኔ ይሄ የአሞቴ ጎሳ አልኩኝ የሳምሪ ጎሳ የሚባለው በጣም ነው የጠላሁት። የምሬ ነው ብላችሁ ለዚህ የአሞቴ ጎሳዎችን ይሻላሉ። ምክንያቱም እነሱ ጋር እንደዚህ አይነት ህግ እንደዚህ አይነት በወጣቱ ላይ ማንኛውም ሰው ከመሬት ተነስቶ እንዲጨፍርባቸው፣ ማንም ሰው እንዲነካቸው፣ ማንም ሰው ማንነታቸው እንዲደፈር አላደረገም። ሳምራዊት የሚባለው በቀለበት የመጣ ይህን ያህል ከ20 ዓመት ከሞላቸው በኋላ ያደርጋል። ሰው መግደል አለበት፣ ሰው እንደዚህ ማለት አለበት። ይሄ አግባብ ነው እንዴ? አግባብ አይደለም እንዴ? ለማንም የሚደርስ ጀግና አሳስሮ አስቀመጡት። ልዑል እኮ የማንም የሚደርስ ጀግና ነበር እኮ፣ ግን እነሱ አሳስሮ አስቀመጡት። ምንድን ነው ሰው እንዴት በቀለበት ያምናል? በቆርቆሮ እንዴት ያምናል? ምን በማለት ነው? ቀለበት ሰው የጌጥ ነው የሚያደርገው እንጂ እምነት ብሎ የሚያደርገው ነገር እኔ መጀመሪያ ነው የምሰማው። ቀለበቱ ወጣ፣ ልጆቹ ማበድ አለባቸው፣ ራቆታቸው ነው የሚሄዱት፣ ከቤተሰባቸው መስማማት የለባቸው። 2 አይነት ነው የሚያወሩት፣ 3 አይነት ነው የሚያወሩት። ይሄ አግባብ አይደለም። እንደ ጊዜያችሁ ሂዱ፣ አስቡ። የሰው ልጅ ሲያስብ ነው የሚያምርበት እንጂ በዚህ ልክ እንጠቀምኩኝ ብሎ ሰውን መጉዳት አግባብ አይደለም። ጎዳችሁት እንጂ ምንም የጠቀማችሁት ነገር የለም። ልዑል እንግዲህ አላቅም ብቻ ቤተሰቦቼ፣ ለማንኛውም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።